አሁን እየተወራ ባለው ደግሞ እዩ ጩፋ ታስሯል እየተባለ ነው። በነገራችን ላይ በሶስት መሰረታዊ መስኮች ላይ ህግ ማስከበር ጀምሯል። በሙሰኛ ባለስልጣናት፣ የመንግስት ደጋፊ ነን በሚል ስም በሚንቀሳቀሱ አካላት እንዲሁም ደግሞ በማህበራዊ ሚዲያ በሚንቀሳቀሱ አካላት ሌቦች ብር ታከማቻላችሁ እንጂ አትበሉትም። ቲክቶክ መስራት አቁሟል። ቻይና ቲክቶከሮችና ሌሎች ኢንፍሉዌንሰሮች ላይ አዲስ የተባለ ህግ አውጥታለች። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዩቲዩብ ቤተሰቦቼ እንደምናችሁ እንደምከረማችሁ። ትኩስ ነገር እንግዲህ ለእናንተ ወቅታዊ ይሆናሉ ብዬ ያሰብኳትን ነገር እንግዲህ ይዤላችሁ መጥቻለሁ ማለት ነው። ሰሞኑን እንግዲህ በጣም ብዙ የሆነ እንግዲህ በእስር ላይ ያለው ውይይቶች ህብረተሰቡን በሙሉ እንግዲህ እያነጋገረና እያጨናነቀ እንደሆነ ሰምተናል ማለት ነው። ይህ ነገር እንግዲህ ለመንግስት አንድ ትልቅ ስራ ብሎ ከጀመራቸው ትልቅ ፕሮጀክቶች አንዱ እንደሚሆን እርግጠኛ ነኝ። ምክንያቱም በተለያዩ አይነት ሴክተሮች ነው እንግዲህ እነዚህ ነገሮች እየሰራ ያለው ማለት ነው። ከዚህ በፊት እንግዲህ እንደሰማነው በዚህ በቀይ ባህርም በምንም እንደገና ደግሞ በሜጋዎች እንግዲህ ትልልቅ ነገሮች እየሰራ እንዳለ ሁላችንም እናውቃለን ማለት ነው። አሁን ደግሞ ህግን በማስከበር እንግዲህ በጣም ትልቅ የሆነ ነገር እየሰራ እንደሆነ ፊት ለፊታችን ፈጦ እያየን ነው ማለት ነው። ያው ብዙ ጊዜ ልብ ብለን ማናያቸው ብዙ ነገሮች አሉ። ከዚህ በፊትም እንደነገርኳችሁ ይህ ቲክቶክ ነገር እንግዲህ ብዙ ጊዜ ሰውን ይዞ ወደዛ ነገር ብቻ አዘነበል እንጂ በዚህ መሃል ላይ በጣም ብዙ ነገሮች እየተከሰቱ እንደነበረ ከዚህ በፊትም ነግራችኋለሁ ማለት ነውና በተለይ በእስር የሆኑ ነገሮች ማለት ነው። ይሄም እንግዲህ በጣም ብዙ ባለሀብቶች፣ ባለስልጣናት እንዲሁም ደግሞ እንግዲህ በተለያየ አይነት ወንጀል ላይ ያሉ ህብረተሰቦች እየተሰሩ እንደነበረ ሰምተናል። ነገር ግን ለህብረተሰቡ ለማቅረብ ራሱ የተቸገረ ነው። ለምንድነው? ያው የዚህ ወጣቶቹ የቲክቶክ ነገር በጣም እንግዲህ አዋርዱ ምኑም ተሰብስቦ ህብረተሰቡን ልብ ስለሰረቀ ሌላው ነገር ሊሰማ አልቻለም፣ ተውጦ ነበር ማለት ነው። ሰሞኑን ግን ያው እንግዲህ በእስር ስለተጀመረ የእነዚህ የቲክቶከሮቹም ነገር ሌላው ምስር እየወጣ መታየት ይችላል፣ ጎልቶ ይታያል ብዬ አምናለሁ። ገና ወደፊት የሚቀጥል ነው። ነገር ግን ዛሬ እንግዲህ እኔ የማቀርብላችሁ በእነዚህ እንግዲህ በታወቁት በሶስት ነገሮች እንግዲህ ህብረተሰቡን ሲበክል የነበረ ትልቅ ነገር ህግ እየተፈጸመበት ነው ማለት ነው። ይህንን በተመለከተ የራሴን እንግዲህ እይታ እንደገና ደግሞ የሰበሰብኳቸውን ነገሮች አቀርብላችኋለሁ ማለት ነው። በዛሬው ዕለት የተወሰነውን አቀርብላችኋለሁ። በእርግጠኝነት ይሄ ነገር ወደፊት እየበዛ ስለሚሄድና በደንብ መወያያ እንደሚሆን እርግጠኛ ስለሆንኩኝ እዘጋጃለሁ ማለት ነው። ለማንኛውም ለዛሬ እስቲ እንመልከት ምን ነገር ነው የተፈጠረው የሚለውን። ወደ ፕሮግራሙ ንገሩኝ እውቅና እንዴ ነው ራስ ያስታሉ? ንገሩኝ እውቅና እንዴ ነው ራስ ያስታሉ? ያንዳንዱ ዕውቀት ያንዳንዱ ዝና ዘመን ተሻግሮ ዛሬም የጸና ደሞ ያንዳንዱ እውቅና ዝና ሆኖ ያበቃል ያንድ ወር ዜና። አጠቃቀሙን ካላወቁት ቶሎ ይወስዳል ወደ ውድቀት። ንገሩኝ እውቅና እንዴ ነው ራስ ያስታሉ? ንገሩኝ እውቅና እንዴ ነው ራስ ያስታሉ? ይሄውልሽ እያንዳንድሽ ልንገርሽ አይደለ ከኢትዮጵያ ውጪ ነኝ ብለሽ እዚህ ጌም እየተጫወሽ የምትበላቀጪ ሁላ የማይሆን ቅጣት የምትቀጣጪ የማይሆን ስድብ የምትሰዳደቢ ሁላ የኢትዮጵያ መንግስት አይኑ እናንተ ላይ ነው፣ እያያችሁ ነው። እያንዳንድሽ ከነስምሽ ከነ አባትሽ ስም ከነ አያትሽ ከነ ቅድመ አያትሽ ተመዝግበሻል። የመንግስት ትልቁ መዝገብ ላይ ተመዝግቧል ስምሽ። እኔ ልንገርሽ ኢትዮጵያ መግባት የምትፈልጉ ከሆነ ገብታችሁ እናት አባቶቻችሁን ቤተሰባችሁን አገራችሁን ማየት የምትፈልጉ ከሆነ እንደ ኢትዮጵያውያን ባህል ጨዋ ሁኑ፣ ስርዓት ያዙ፣ ስርዓት ያለው ቅጣት ተቀጣጡ። ይኸውልሽ ይሄ ደሃ ህዝብ ባለበት በርበሬ ሽሮ እያነሳሽ ዘይት እያነሳሽ እየደፋሽ የምትቀጣጪ በአፍሽ የምትናገሪው ነገር ለዛ የሌለ ስድብ የምትሰዳደቢ ሁላ እኔ ልንገራችሁ ብዬ ነው። አይመለከተኝም። እኔ አፌን ራሱ ለምን እንደሚበላኝ አላውቅም። እኔ ልንገራችሁ ላስጠንቅቃችሁ ብዬ ነው። ኮሜንታተሮችም ከዛሬ በኋላ ለምትኮምቷት ነገር እያንዳንዷን ነገር በስነ ስርዓት የሰውን ክብር የማይነካ የሰውን በቃ ስነ ስርዓት ያለው ኮሜንት ኮምቱ። ተራው የእናንተ ነው። ኢትዮጵያ ያላችሁ አለባ ጨርሻለሁ። ልንገራችሁ ብዬ ነው። የራሳችሁ ጉዳይ ካልሰማችሁኝ ሚቲንግ ቢዘጋ እንደዚህ ገንዘብ በገንዘብ ነው። የሚገርም እኮ ነው እንደው
እቺን ነገርማ ከዴቭ ጋር ነው የምናወራባት። ወይ ላይፍ እንደዚህ ይቅልልን ቤቲንግ በመዘጋቱ በስመ አብ። አረ የሚተፋ ማነ እስቲ ኑ ትፉ። አቤት ቤቲንግ እኮ ተዘግቶ በቃ ብራችን አረፈ። በእናትህ አረ ወንድሜ ሲያሳዝን በእናትህ ተቆላም ቸግሮ ነው። አዎ ብራዘር ችግር እኮ አይናውጣው አረፍ በቃ እኔ ነኝ ምረዶ በቃ አረፍ በቃ ታው እንጂ እኔ ነኝ ምረዶ። ያስ ቤቲንግ የሚበላን ብር አይዞ ሲያሳዝን እንኳን ሰጠ በስመ አብ። ይሄኛውም ቸግሮታል በእናትህ። አረ በየቦታው አትቀመጡት አንተ አረፍ በእናትህ። እንዴ ልርዳበት እንጂ ሁሉ ልርርት እኔ ሳረዳድ ያልቅብኝ ነው እንዴ ሰው። ቀጣይ ግን እኔ ነኝ የምሰጥ። ችግር የለውም ትጣላኛለህ። ሌላ ችግር የለውም ብር ያላልቅ ብሎ ግን በኔ መራቅ ቆጥሬ ተፋስኪ። የኢትዮጵያ ሀብታምነት ኮኔክሽን ነው። ባለስልጣን ኪስ ውስጥ እየገቡ መዝረፍ ነው። እያንዳንዱ ሀብታም የራሱ ባለስልጣን ጀሌ ያለው ኤጀንት አለው። ባንክ አምጣም ይልበት፣ መሄድ አምጣም ይልበት። አንዳንድ ሀገር ሀብታም ማለት የሀገር ምሰሶ ነው። ሀብታም ማለት ለመንግስት ፖሊሲ በጣም እያስጠና ሐሳብ የሚያመጣ የተቸገሩ የሚያግዝ ምናምን ነው። በእኛ እንደዛ አይደለም። ተለጥፎ ነው ያለው እያንዳንዱ ቦታ ላይ። መሬት ዝም ብሎ ሐሳብና ገንዘብ ስላለው ሰው ያገኛል። ኢትዮጵያ ውስጥ አያገኝም እኮ ኮኔክሽን ይፈልጋል። ኬስ ሰፈርነ ምናምን ተብሎ ነው የሚሰጠው። ከባንክ ስርዓት ጋር ኢትዮጵያ ውስጥ ያለው ችግር ጥቂቶች ብልጦች የገባቸው የሚዘርፉበት፣ አብዛኛው የሚዘረፍበት ስርዓት ነው። ለምሳሌ አንድ ሰው መዘጋጃ ቤት ሄዶ በሆነ ስም ቦታ ይወስዳል። በሊዝም ይሁን በፈለገው ነገር ቦታ ከወሰደ በኋላ ካለምንም ችግር ባንክ ሄዶ ብር ይወስዳል። ፎቁን ይገነባል። መሬት ወስዶ ፎቅ የገነባበት ገንዘብ 100 ሚሊዮን ቢሆን ምሳሌ ነው ቢሆን ያ ሰውዬ ካለ ጥርጥር ፎቁን አስይዞ 300 400 ሚሊዮን ከባንክ ይበደራል። የተሸጠ ፎቅ ነው። ተሽጧል። ኦልሬዲ እጥፍ ወስዷል ገንዘብ። ያን ገንዘብ ወይ ዱባይ ቤት ገዝቶበታል ወይ ሬንጅ ሮቨር ገዝቶበታል። ባንክ በሆነ ጊዜ ሸጠዋለው ሐራጅ ምናምን በሚልበት ሰዓት ያወጣበትን ወጪም አያገኝም። ይሄ ነው የኢትዮጵያ ሀብታምነት መንገድ። ይሄ ነው የኢትዮጵያ ሀብታምነት ፈጠራ አይደለም። ይሄን ካላስተካከል የበለጸገ ሀገር አንፈጥርም። የበለጸገ ሀገር ካልፈጠርን ደግሞ ጦርነቱም አይቀርም፣ ጭቅጭቁም አይቀርም። ከዚህ ካልወጣን ይሄ ነገር አንቀይረውም። እንዲህ ነበር የተባለው። በእውነት በፊት እንግዲህ በወሬ እንደተረተረት ነበር የምንሰማው በየስብሰባ አዳራሹ ማለት ነው። አሁን ግን በጣም ሲሪየስሊ እየመጡ ነው እነዚህ ሰዎች እንደተነገረው ማለት ነው። ምክንያቱም እዚህ ሀገር ያለው ሀብት ከየት እንደሆነ እንደማይታወቅ አይነት ፍጥነት ያለው እንደሆነ ሁላችንም እንመለከታለን በሰው እጅ ላይ ያለው። ለዚህ ነው የድሃውና የባለሀብቱ ልዩነት በጣም ከፍሎ የሚታየው ማለት ነው። አሁን ግን በቃ እንደነዚህ አይነት ነገሮች እንግዲህ ሊጠፉ ነው ማለት ነው። እስር የተጀመረው ለዚህ ነው። ለምን ቲክቶክ ላይ ተወጣ? ቲክቶክ ላይ ራሱ የሚገኘው በአድቨርታይዝመንት ክፍያ በጣም ከፍተኛ ነው። ማን ነው የሚከፍለው? ባለሀብት። አድቨርታይዝመንት ይደረግልኝ፣ ይሄ ነገር የሚደረግልኝ። ብዙ ንግድ ቤቶች እንደምናውቀው ሁላችንም እናውቃለን፣ ስርዓቱን ይዞ ጠብቆ የሚሰራ እንደሌለ። ምክንያቱም ከየት ነው የሚመጣው ብር የሚያስብል ያንንስ የሚጠቀመው ህብረተሰብ ከየት ነው የሚመጣው እስከ ማስባል ድረስ ማለት ነው። እና አሁን ይሄ ህግ መከበር ማለት ለሁላችንም በእውነት ለሀገሪቷ ጥሩ ጥቅም የሚያመጣ ይመስለኛል። ለሁሉም እኩል የሆነ ተሰሚነት ያለው እንግዲህ በንግዱም ዓለም ያለው ህብረተሰብ ከዚህ በፊት አንዱ ካንዱ የሆነ ችግር እንዳለበት ይታያል። ስለዚህ ያንን ሁሉ የሚያስተካክል ይመስላል። ለምን በየሀብቱ በየመስሪያ ቤቱ በየሚዲያው ነው ይሄ ነገር እየተገባ ያለው ስላላዳመጥን አብዛኞቻችን እንጂ ብዙ አይነት እስሮች ተሰምተዋል ማለት ነው። እንግዲህ ከነዛ መሃል ምን እንደሆነ እንግዲህ ሰብሰብ አድርጌ አቀርብላችኋለሁ ማለት ነው። ነገር ግን እስቲ ይሄንን ነገር የጠበቀ ሰው ነበር ወይ የሚለውን ነገርና በዚህ ደግሞ የተባለውን ነገር እንስማ። እንግዲህ እንደምታውቁት ሰሞኑን መንግስት በሶሻል ሚዲያ ላይ በሚንቀሳቀሱ አካላቶች ላይ ህግ የማስከበር ዘመቻ ጀምሯል። ብዙዎቻችሁ እየተመለከታችሁት ነው። እሱን እናነሳለን። ለምን፣ እንዴት፣ ወዴት የሚለውን እንመለከታለን። መንግስት ግን በሶሻል ሚዲያ ብቻ አይደለም ህግ ማስከበር የጀመረው። በነገራችን ላይ በሶስት መሰረታዊ መስኮች ላይ ህግ ማስከበር ጀምሯል። በሙሰኛ ባለስልጣናት፣ የመንግስት ደጋፊ ነን በሚል ስም በሚንቀሳቀሱ አካላት እንዲሁም ደግሞ በማህበራዊ ሚዲያ በሚንቀሳቀሱ አካላት። በመጀመሪያ በመንግስት ባለስልጣናት በሚለው በኩል ብንመለከት ሙሰኛ ባለስልጣናት በቅርቡ በቁጥጥር ስር ሲውሉ አይተናል። ሙሰኛ ባለስልጣናት ብቻ አይደለም፣ ባለሀብቶች የሚነኩ የማይመስላቸው፣ ማንም የሚደርስባቸው የማይመስላቸው፣ ብቻቸውን እንደው እንትን የሆኑ ይመስላቸው ሰዎች
የክስ ፋይል ተከፍቶባቸው የተመለከትን መንግስት የመረረ እርምጃ እየወሰደ ነው። እውነት ተወሰኑ ሚዲያዎች ይሄን ነገር ተናግረውት ነበር። ብዙ ሰው ልብ ብሎት የሰማው አልመሰለኝም እንጂ ትልልቅ ሰዎች እኔ ከሁሉ ነገር የሚገርመኝና አንድ ነገር ልንገራችሁ በየስብሰባው ላይ የሚታዩ የሶሻል ሚዲያ ሰዎች በተለይ የቲክቶከሮች መብዛት የሁሉ ሰው ጥያቄ ነበር። እነዚህ ሰዎች ምን አይነት ኮኔክሽን እያላቸው ነው? ግን ምንም አይነት የለም። ለመታየት እዛ ጋር ቆመው ፎቶግራፊ ያነሳሉ፣ ራሳቸውን ከባለስልጣን ጋር ይቆማሉ። ከዛ በኋላ ወጥተው ግን የማያስፈልግ ወንጀል ህብረተሰቡ ላይ ይፈጥራሉ ማለት ነው። እኔ ታማኝ ነኝ፣ እኔ ተሰሚ ነኝ፣ እኔ የብልጽግና ደጋፊ ነኝ ወይም እኔ የብልጽግና አባል ነኝ፣ ስለዚህ ይሄን አርግ የሚሉ በጣም ብዙ እንደነበሩና እየተለቃቀሙ እንደሆነ ገና ብዙ የሚለቀሙ እንዳለ ታይቷል ማለት ነው። ከዚህ ውስጥም ደግሞ የተወሰኑትን ላቀርብላችሁ ማለት ነው። እንደነዚህ አይነት ወንጀሎች ወይም በተለያየ አይነት ወንጀል ውስጥ ያነበሩ ብዙ ኦሬዲ ታይቷል። ግን ይሄ ፕሮግራም አይበቃኝም፣ የተወሰኑትን ብቻ አሰማችኋለሁ። በተለይ እንግዲህ ለፍቶ ሰብስቦ ወደ ውጭ ለመሄድ የሚፈልገውን ህብረተሰብ ነው የሚበሉት። እንደገና ደግሞ በስልጣን ላይ ቁጭ ያሉ ሰዎች ናቸው በድሃው ምክንያት እያደረጉ ብር የሚሰበስቡት ማለት ነው። የተወሰነ ነገር ላሰማችሁ። እሳቸው ኮሚሽነር ምትኩ ካሳ ይባላሉ። የቀድሞ የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽነር የነበሩ ናቸው። ዛሬ በጠዋቱ 13 ዓመት ጽኑ እስራት ተበይኖባቸው ወደ ቂሊንጦ ወርደዋል። እኚህ ግለሰብ ከሰሩት ዘግናኝ ስራዎች መካከል ሀገር በጦርነት በተወጠረችበት ሰዓት፣ በዛ ቀውጢ ሰዓት ሀገር በኮሮና ቫይረስ በተወጠረችበት ሰዓት፣ በአንበጣ መንጋ በተወጠረችበት ሰዓት እሳቸው ከሚስታቸውና ከልጆቻቸው እንዲሁም ኤልሻዳይ ከተባለ የእርዳታ ድርጅትና ከተለያዩ አካላት ጋር በመሆን ሰርግና ምላሽ ናቸው። ደንታም የላቸው ስለ ሀገር። በተለይ የጎዳና ተዳዳሪዎችን ከጎዳና ላይ አውጥቶ በአንድ ካምፕ ላይ በማስቀመጥና በማሰልጠን ወደ ስራ ለማሰማራት በታቀደው እቅድ ላይ እሳቸው የራሳቸውን ጥቅም ለማካበት ነው እንትን ያሉት። ለምሳሌ ጋምቤላ ላይ የጎዳና ተዳዳሪዎች ካምፕ በሌለበት ካምፕ አለ በማለት ኤልሻዳይ ለተባለው ድርጅት ይሄን ስንዴ እያወጡ ኤልሻዳይ ያከፋፍላል፣ አከፋፋይ ነኝ ነው። እሱ ግን እያወጣ የት ይሸጣል? አዳማ የሚገኝ አንድ የዱቄት ፋብሪካ ላይ ይቸበችባል። ዘይቱን እሱ ብቻ ሳልበቃቸው ካሽን ጭምር። እንግዲህ ያን ጊዜ የተለያዩ እርዳታ የሚፈልጉ ሰዎች በዝተው ነበር በጊዜው። ይሄን አድቫንቴጅ በመጠቀም ነው እንግዲህ ዘግናኝ የሆነ ስራ ሲሰሩ የነበሩት። ተይዘው ከነ ልጃቸው ከነ ሚስታቸው ወደ እስር ቤት ተጉዘው ነበር። ዛሬ መጨረሻ ፍርድ አግኝተዋል። የ13 ዓመት ጽኑ እስራት ተበይኖባቸዋል። በጣም የሚያሳዝነኝ ነገር ግን እንደዚህ ሀገር ላይ ዘግናኝ የሆነ ድርጊት የፈጸሙ ሰዎች እኔንና መሰሎችን ከደሞዛችን በምናወጣው የታክስ ብር ላይ ደግሞ ቂሊንጦ ላይ እንቀልባቸዋለን። እነዚህ የሀገር ጠንቅ ከሀገር ላይ መወገድ የነበረባቸው ሰዎች ናቸው። እውነቴን ነው የምላችሁ፣ ሌብነት የሞት ፍርድ ሊያስቀጣ ይገባዋል። ሀገራችን ምንም አይነት ችግር የለባትም። ሀገራችን ብሔርተኛ የላትም። ሀገራችን የሃይማኖት አክራሪ የላትም። ችጋራም ነው ያለው፣ ሌባ ነው ያለው። ሌባ የራሱን ጥቅም ለማካበስ ሲል ነው ገሚሱን የሃይማኖት አክራሪ፣ ገሚሱን ደግሞ ብሔርተኛ እያደረገ የሚከፋፍለው እንጂ ምንም አይነት ችግር የለባትም። እንደዚህ አይነት ሰዎች እንደዚህ አይነት ግፍ ሀገር ላይ የፈጸሙ ህዝብ ላይ የፈጸሙ ሰዎች ቂሊንጦ ቁጭ ሊሉ አይገባም። ፓርላማው በደንቡ ሊያስብበት ነው የሚገባው። በደንቡ ከዚህ በላይ ወንጀል የለም። ፓርላማው አስቦበት የሞት ቅጣት ሊወሰን ይገባል። ይሄም ተፈጻሚ ሊሆን ይገባል። ይሄ የኔ አቋም ነው። በረከት ገበሬዋ መታሰሯ ተሰምቷል። የኢትዮጵያ ሴት ነጋዴዎች ማህበር ፕሬዝዳንት የሆነችውና በዘመናዊ ግብርና የምትታወቀው ወይዘሮ በረከት ወርቁ አደራ ወይንም በቅጽል ስሟ በረከት ገበሬዋ በዚህ ሰዓት በፖሊስ ቁጥጥር ስር መዋላ ተሰምቷል።
ከ3 ሳምንታት በፊት የታሰረችው በረከት ገበሬዋ በምን ምክንያት እንደታሰረች ታውቋል። በታሰረችበት ወቅት አንዳንድ የዜና ምንጮች በረከት ገበሬዋ ከሹፌሯ ጋር በተገናኘ በቀላል ጉዳይ እንደታሰረች ገልጸው ነበር። ነገር ግን በትናንትናው ዕለት መሰረት ሚዲያ ያጋራው መረጃ ግለሰቧ ከባድ ዓመታትን በፈጀና ረጅም ሰንሰለት ባለው በማጭበርበር ድርጊት ላይ ተሳትፋለች በሚል ተጠርጥራ እንደታሰረች ተገልጿል። ዋናው ጉዳይ የግብርና ምርቶችን የሚያመርተውና የሚያከፋፍለው ድርጅቷ በውስጥ ለበርካታ ሺህ ሰዎች በረከት ገበሬዋ የሸጠችው ሼር እንደሆነ ከመንግስትና ከሌሎች የመረጃ ምንጮች ማረጋገጡን መሰረት ሚዲያ ዘግቧል። ይህ በእንዲህ እንዳለ ከባለስልጣናት ጋር ግንኙነትና ቅርበት አለኝ በሚል ለሸር ሽያጭና እንዲሁም ደግሞ የባለስልጣናትን ስም በመጠቀም እንደማስፈራሪያነት ተጠቀም እንደነበረ መሰረት ሚዲያ መረጃውን አጋርቷል። በረከት ገበሬዋ ለምን ታሰረች? ወይዘሮ በረከት በኢትዮጵያ ውስጥ በጣም የተከበሩና ተደማጭነት ያላቸው ሲሆኑ የኢትዮጵያ ሴቶች ነጋዴዎች ማህበር ፕሬዝዳንት፣ በስራ ፈጣሪነት፣ በማህበረሰብ መሪነትና በስኬታማ ገበሬነት በስፋት የሚታወቁ እንዲሁም ወላጅ አልባና ተጋላጭ ህጻናትን በበጎ ፈቃደኝነት በመደገፍና ለሴቶች ኢኮኖሚያዊ አቅም ግንባታ ከፍተኛ አስተዋጽኦ ያበረከቱ መሆናቸውን በመግለጽ በሰሜን አሜሪካ የሚገኘው የሐዋሳ የሰላምና የልማት የጋራ ዲያስፖራ ትብብር በኢትዮጵያ በቁጥጥር ስር ስለዋሉት ታዋቂዋ የማህበረሰብ አባል ወይዘሮ በረከት ገበሬዋ ሁኔታ በአሜሪካ የሚገኘው የኢትዮጵያ ኤምባሲ ይፋዊ መግለጫ እንዲሰጥ በአክብሮት ጠይቋል። የዲያስፖራው ትብብር ለኤምባሲው በላከው ደብዳቤ ወይዘሮ በረከት ገበሬዋ ለእስር የተዳረጉበት ምክንያት ምን እንደሆነና አሁን ያሉበት ህጋዊ ሁኔታቸውና ደህንነታቸው፣ ጉዳያቸው በምን አይነት የምርመራ ሂደት ላይ እንዳለና የዲያስፖራው ማህበረሰብ እንዴት ሊረዷትና ህጋዊ ድጋፍ ሊያደርጉ እንደሚችሉ የሚገልጽ መረጃ እንዲሰጣቸው ጠይቀዋል። ትብብሩ ከኤምባሲው ወቅታዊ ምላሽ እንደሚጠብቅ በደብዳቤው የተገለጸ ሲሆን ይህ ዜና እስከተጠናቀረበት ጊዜ ድረስ የኢትዮጵያ ኤምባሲ ለጥያቄው ምላሽ ስለመስጠቱ የተባለ ነገር የለም። አሁን እየተወራ ባለው ደግሞ እዩ ጩፋ ታስሯል እየተባለ ነው። የዚህ ስግጥ ፍምስ ጉዳይ ገብቷቸዋል። ብዙ ሰው መቀመቅ እየከተተ ነው። ገብቷቸዋል አይደለ? አንድ እሱ እንኳን እንዲጠነክርበት የሚችለው አንድ የእምነት አባት ነው። አይ ቲንክ የእምነት አባት ነው። ብዙ ተከታዮች አሉት። እንደዚህ አይነት ነገር ለምን ያደርጋል የሚለውን ጥያቄ ነው። ይሄ የከበደ ነገር ያለው አይመስለኝም፣ ግን ያው ኢንፎርሜሽኑን ለማድረስ ያክል ነው። እዩ ጩፋም አሁን ለጥያቄ ወስዶታል እየተባለ እየተወራ ነው። ጠይቀዋቸው ነው የሚለቋቸው ብዬ አስባለሁ። ይሄን ያክል የከበደ ነገር ያለ አይመስለኝም። ደግሞ ለክፋቱ ደግሞ ጠዋት አዶናይን ከያዛችሁ ግዴታ እዩ ጩፋ መታሰር አለበት ብዬ ተናግሬ ነበርና ከሆነ እንደዚህ ነው ፌር የሆነ ነገር ማለት አብሮም ስለነበሩ ያለን ነገር ለምን የሚለው ነገር አያችሁ። እዚህ ጋር ማሰብ ያለባችሁ እዚህ ጋር ፌደራል ፖሊስ ያወጣው መረጃ እና እነሱ የተያዙበት መረጃ ማስረጃ ይለያያል። ገብቷችኋል አይደለ? ፌደራል ፖሊስ ቅድም እንደነገርኳችሁ በአለባበስ ጉዳይ ከሁሉም ጋር ነው የገቡት ነው የተባለው። ግን እዚህ ጋር ደግሞ እዩ ጩፋ አለባበስ ላይ መግባትም የለበትም ነበር። አለባበስ ከሆነ ገብቷችኋል ለመሰላችሁ እዩ ጩፋ አልነበረም እንትኑ ላይ ራሱ አዋርዱ ላይ ራሱ ስላልነበረ በዚህ ጉዳይ ነው። የሃይማኖት አባት ነው። ለምን እንደዚህ ታረጋለህ ነው የከበደ ነገር ያለ አይመስለኝም። ኢንፎርሜሽኑን ላደርሳችሁ ብዬ ነው። ብዙ ነው በእውነት ይሄ ታይም አይበቃኝም የሁሉንም አይነት ወንጀሎች ባሳያችሁ። ከዚህ በፊት ግን እንደው በመሃል እንግዲህ በነበሩት ጉዳዮች ውስጥ መሃል ጠብ ለማድረግ ሞክሬላችኋለሁ። እንደምታውቁት የማዳበሪያ አንስተው እንግዲህ ለህብረተሰቡ ለገበሬ መሰጠት የነበረበትን ማዳበሪያ የውሸት ማዳበሪያ አምጥተው ገንዘብ የበሉ 6 ባለስልጣናት መታሰራቸውን መብራት ኃይል በጣም የሚዘገን ነው። መብራት ኃይል እንግዲህ ራሱ ሙስና መኖሩና እንግዲህ ከዛ ውስጥ ደግሞ በከፍተኛ ደረጃ የነበሩ ተጠርጣሪዎች በዓል እያከበሩ የሙስናን በዓል እያከበሩ በስብሰባ ላይ እንግዲህ ይዘዋቸው እንደሄዱ ከዚህ በፊት እንግዲህ የሰማነው ነገር ነው። እንደነዚህ አይነት በጣም ብዙ አሉ። በጣም ያሳዝናልና በጣም የሚያሳዝነው የበጣም ብዙ ወንጀል ምክንያት እንግዲህ ያው የሀገር አለመረጋጋት ነው። እንግዲህ እሱን ነው እየተጠቀሙ በተለይ ነጋዴው ጦርነትን የሚፈልገው ለዚህ ነው። በጦርነት ስም በግርግር ስም የፈለጉትን ነገር ማድረግ እንደሚችሉ በእርግጠኝነት ስለሆነ ነው ይህንን የሚያደርጉት። በዛ ላይ በባለስልጣን ስም እንደገና ደግሞ ባለስልጣን በመጠጋት ሽብርና ግርግር እንዲፈጠር እያደረጉ ህብረተሰቡ ላይ ሁሉ ጫና እንዲፈጠር ያደርጋሉ። ስለዚህ እንደነዚህ አይነት እርምጃዎች መወሰዳቸው ይህንን ህዝብ ያሳርፋል ብዬ በጣም አምናለሁ። የራሳችሁን እንግዲህ ሀሳብ ስጡበት ላለው ብዙ መወያየት የምንችል ነው። ከታይም ጋር ስለሚሄድ ነገሮችን ትንሽ እንትልበል፣ ግን እንደምትረዱኝ እርግጠኛ ነኝ። ምክንያቱም ያቀረብኩላችሁ በተለያየ አይነት ቦታ ላይ ያሉ በስልጣን በሀብት እንደገና ደግሞ በዝና ዝም ብለው ያሉ ሰዎች እንዴት እችን ሀገር እየቦጠቦጡ እንደሆነ እንድንረዳው ብዬ ነው ማድረግ
ያርግላችሁ። የገበሬዋን እንግዲህ በጣም ታሳዝነች። እኔ በጣም ብዙ ነበር መማካባት። ነገር ግን ያው እንግዲህ መቼም የተቀላቀለ ህይወት ውስጥ ያለ ህብረተሰብ የሚሰራውን ነገር አያውቅም ማለት ነው። በጣም የሚያሳዝነው ደግሞ ዲያስፖራ ስም ተብሎ እንግዲህ ከውጭ ሌላ ግፊት ተደርጎ ለማስመለጥ ምን እንደነዚህ አይነት እንግዲህ ዜናዎች ይሰራሉ። ምክንያቱም ያው ቲፎዞ ብዙ ስላለ ማለት ነው። ነገር ግን እውነት የትም ተደብቃ አትቀርም። እኛ የሰው መታሰር ወይም የሰው ላይ ክፉ ነገር መድረሱን አንፈልግም። ነገር ግን ህዝብ የሚበድል ሰው ደግሞ ይኑር ማለት አይቻልም በዛ ምክንያት ማለት ነው። ስለዚህ የሆነች ትንሽ ነገር ሰራ ተብሎ ያንን ሰው ብቻ ማመስገን ሳይሆን የሰራውን ጥፋት ደግሞ ማውጣት የሁላችን ግዴታ ነው። ስለዚህ እንደ ኢትዮጵያዊነት በኢትዮጵያዊነት ደግሞ አምነን ህብረተሰቡ ሰላም እንዲያገኝ ካሰብን እንደነዚህ አይነት ነገሮችን የምንከላከለው እኛ ብቻ ሳይሆን መንግስት ራሱ በፈጠረው አይነት መንገድ መሆን አለበት ብዬ አምናለሁ። የራሳችሁን ኮሜንት ስጡ። ሌላም ነገር አለ እንግዲህ ያው ይሄ ቲክቶክ አይደል ብዙ ነገር እያሰማንም ያለው ወንጀሉም እየተሰራም ያለው ደግሞ በቲክቶክ ብዙ ስለሆነ በተለያዩ ሀገሮች ይሄን ቲክቶክ ምንም አይነት እንደዚህ አይነት ክፉ ነገር እንዳይደርስባቸው እየተከላከሉ ያሉ ብዙ ሀገሮች እንዳሉ ሁላችንም እናውቃለን። ስለዚህ መንግስት ይሄን ነገር ማድረጉ ትክክል ነው ብለን ስለምናምን ለተደረገው ነገር ለምን ተደረገ ወይም ይሄ ነገር ለምን እንደዚህ ስላደረጉ ብሎ መቃወሙ ሳይሆን መጀመሪያ ሪሰርች ማድረግ ያስፈልጋል። የተወሰኑ ሀገሮችን ደግሞ ምን አይነት ህግ እንዳላቸው አቅርብላችሁና የራሳችሁን እንግዲህ ሐሳብ ተወስዱበታላችሁ ማለት ነው። ቻይና ቲክቶከሮች እና ሌሎች ኢንፍሉዌንሰሮች ላይ አዲስ የተባለ ህግን አውጥታለች። በዚህም ተደም ሰርቲፋይድ ወይም ደግሞ የዩኒቨርሲቲ ዲግሪ ሳይኖራቸው በተለያዩ ጉዳዮች ላይ ሐሳብ እንዳይሰጡና ኮንተንትን እንዳይለቁ እያገደች መሆኑንም ከወደ ቻይና እየወጡ ያሉ መረጃዎች እያሳዩ ይገኛሉ። አዲሱ ቻይና ያወጣቸው ህግ እንደሚያሳየው ከሆነ ታዲያ ቲክቶከሮች ማለትም በፋይናንስ ጉዳዮች ላይ፣ በህግ ጉዳዮች ላይ፣ በህክምና ጉዳዮች ላይ እንዲሁም ደግሞ በጤና ጉዳዮች ጨምሮ በተለያዩ የፕሮፌሽናል ዲግሪ በሚፈልጉ ጉዳዮች ላይ ዲግሪ ሳይኖራቸው ወይም ደግሞ ሰርቲፋይድ ሳይሉን ኮንተንት መልቀቅ እንደማይችሉ ከዛሬ ጀምሮ ይፋ ሆኗል ማለት ነው። በዚህ ጉዳይ ላይ ሐሳባችሁን ስጡበት። መልካም ቀን። ቲክቶክ መስራት አቁሟል። እንዲሁም ሌሎች የማህበራዊ ሚዲያ ከትናንት ዲሴምበር 10 ጀምሮ በአውስትራሊያ እድሜያቸው ከ16 ዓመት በታች የሆኑ ታዳጊዎች ቲክቶክን ጨምሮ ሁሉንም የማህበራዊ ሚዲያዎች እንዳይጠቀሙ በይፋ አግዳለች። በእነዚህም ሶሻል ሚዲያዎች ላይ እድሜያቸው ከ16 ዓመት በታች የሆኑ ታዳጊዎች አዲስ አካውንት እንዳይከፍቱና ነባር አካውንቶችም እንደተዘጉ ታውቋል። ይህንንም ህግ መተግበር አስፈላጊ የሆነበት ምክንያት የታዳጊዎችን አእምሮ በተለያዩ ሶሻል ሚዲያ ላይ ከሚሰራጩ አላስፈላጊ ተጽዕኖዎች ለመጠበቅ እንደሆነም ተገልጿል። ይህንን ህግ እንዴት አያችሁት? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ እንዳይረሳ። በአውስትራሊያ ከ16 ዓመት በታች የሆኑ ልጆች የማህበራዊ ሚዲያ እንዳይጠቀሙ እገዳ ተደርጓል። ሀገሪቱ እንደ ቲክቶክ፣ ኢንስታግራም፣ ዩቲዩብ፣ ፌስቡክ፣ ሬዲት ባሉ መድረኮች ላይ ታዳጊዎች የማህበራዊ ሚዲያ አካውንቶች እንዳይኖራቸው የሚከለክል ህግ ተግባራዊ አድርጋለች። የማህበራዊ ሚዲያ ኩባንያዎች ይህንን አዲስ ህግ ካላከበሩ እስከ 49.5 ሚሊዮን የአውስትራሊያ ዶላር ቅጣት ይጠብቃቸዋል። የሀገሪቱ መንግስት እገዳው ከማህበራዊ ሚዲያ አጠቃቀም ጋር በተያያዘ በታዳጊ ልጆች ላይ የሚደርሱ ስጋቶችን ለመቀነስ ያለመ እንደሆነ ገልጿል። ህጉ ስራ ላይ መዋሉን ተከትሎ በመቶ ሺዎች የሚቆጠሩ ከ16 ዓመት በታች ያሉ ልጆች ከሚጠቀሙባቸው መተግበሪያዎች በቀጥታ እንዲወጡ ተደርጓል። ይህን ህግ እንዲተገብሩ የሚገደዱ ሚዲያዎች እንደ ቲክቶክ፣ ዩቲዩብ፣ ኢንስታግራም፣ ፌስቡክ፣ ስናፕቻት፣ ሬዲት፣ ኤክስ የቀድሞ ትዊተር ማለት ነው፣ ትዊች እንዲሁም ኪክ፣ ትሬድስ የተባሉ እነዚህና የመሳሰሉ የማህበራዊ ሚዲያ መተግበሪያዎች ከ16 ዓመት በታች ያሉ ልጆች አገልግሎት እንዳያገኙ የማድረግ ግዴታ ተጥሎባቸዋል። ዋትስአፕ፣ ሜሴንጀር፣ የኢሜል አገልግሎቶች፣ የኦንላይን ላይ ጨዋታዎችን ጨምሮ የተለያዩ ትምህርታዊ መሳሪያዎች ከእገዳው ነፃ ሆነዋል። ይህ የሚሆነው እንግዲህ ልጆችን ከሳይበር ጥቃት፣ ከማዋረድ፣ ከክፉ ሐሳቦች፣ ከስድብ ለመከላከል ነው። የልጆችን አእምሮም ጤና ለመጠበቅ ነው። እንዴት ነው ተግባራዊ የሚደረገው? እንግዲህ መተግበሪያዎቹ ከእድሜ ማረጋገጫ ጋር በተያያዘ እርምጃዎችን ይወስዳሉ። ለምሳሌ የፊት እድሜ ግምት፣ የዶክመንት ማጣራት፣ ሌሎችም ምክንያታዊ የሆኑ ዘዴዎችን ይጠቀማሉ። ትልልቆቹ ኩባንያዎች ህጉን ለመተግበር ተስማምተዋል። እንደ ሜታ፣ ፌስቡክ፣ ኢንስታግራም እና ትሬድስ እንዲሁም ቲክቶክ ተጠቃሚዎችን ማሳወቅ፣ ከ16 ዓመት በታች የሆኑ ልጆችን አካውንት ማስወገድ ጀምረዋል። ኤክስ ወይም የቀድሞ ትዊተር
በይፋ እንዴት ተግባራዊ እንደሚያደርግ አልገለጸም። ነገር ግን ኩባንያው ህጉን የግድ ተግባራዊ እንደሚያደርግ በመንግስት በዝርዝር ከተቀመጡ የማህበራዊ ሚዲያ ኩባንያዎች መካከል አንዱ ነው። እንግዲህ ኒውዚላንድ፣ ዴንማርክ እና ማሌዥያን ጨምሮ በርካታ የአውሮፓ ሀገራት የአውስትራሊያን አካሄድ ለመተግበር እያጤኑ ይገኛሉ። አውስትራሊያ እንግዲህ ከ16 ዓመት በታች የሆኑ ልጆች ማህበራዊ ሚዲያ እንዳይጠቀሙ በህግ የከለከለች ቀዳሚው ሀገር ሆናለች ማለት ነው። ይህንን መረጃ ያጋራን እንግዲህ ቲክቫ ኢትዮጵያ ነው። በእውነት ይበልም ያስብል ነው። እንደነዚህ አይነት ነገሮች እንግዲህ ወደ ሀገራችን መግባት ያለባቸው ይመስለኛል። ለዛ ነው እንግዲህ አሁን በፌደራል ፖሊስ እንደነዚህ አይነት ወንጀል ነክ ነገሮችን ወይም ከኢትዮጵያ ባህል ውጭ የሆኑትን አባባሎችም፣ ንግግሮችም፣ አለባበሶችም በአጠቃላይ የሆኑ ነገሮችን ከቲክቶክ መንደር ላይ ለማውጣት እንግዲህ ሩጫ ላይ ያደርጉት እንደው ስለ ረሳን ነው እንጂ ምን ተብሏል? ከአንድ ወር በፊት ስልጠና ሁሉ የተሰጣቸው ወደ 100 ሺህ የሆኑ የፖሊስ ሰራዊቶች ቀጥታ ስራቸው ልክ እንደኛ እንደ FBI አይነት እንደሚባሉት እንደነሱ አይነት የሚሰሩ ስልጠና ተሰጥቷቸው የወጡ የፖሊስ ኦፊሰሮች እንዳሉ ተነግሯል። እና በደህንነት መረብ ውስጥ ሆነው የተለያዩ አይነት ስራዎች እንደሚሰሩ እንደገና ደግሞ ያ ማለት ምንድነው በአጠቃላይ በሶሻል ሚዲያም ላይ ሆነ በማንኛውም ላይ ከህዝቡ እንቅስቃሴ የተለየ ነገር የሚያደርገውን ህብረተሰብ ለመያዝ ለራሱ ጤንነት ሲባል የሚያደርገው ነገር ነው እንግዲህ መንግስትና በዚህ ውስጥ የሚካተተው ቲክቶክ ወይም ሶሻል ሚዲያ መሆኑ የታወቀ ነው። እዚህ ላይ እንግዲህ የሚሰራ ማንኛውም አይነት ከነባር ነገሮች ወጣ ያለ ህብረተሰብ ይጠይቅበታል ማለት ነው። ስለዚህ ይሄንን መጀመሪያ ያለበት እንግዲህ በተለይ ሰው በየጊዜው በሚከታተለው አካባቢ በመሆኑ የሶሻል ሚዲያው ላይ ያሉ እንግዲህ እነዚህ ታዋቂ ሰዎች ሲያዙ ህብረተሰቡ ሁሉ መንቃት ጀመረ ማለት ነው። ከበስተጀርባ ግን ማለትም ከዛ ቀን በፊት አንድ ወር ያህል ብዙ ሰው ተይዟል። ባለሀብቶች ምናምን እንዳልኳችሁ ብዙ ሰው ልብ ብሎም አልሰማም። እነዚህ ላይ ሲመጣ ግን እንደዚህ ሲሪየስ ሆኗል ማለት ነው። ስለዚህ ገና የሚቀጥል ስለሆነ ይህን ነገር አውቃችሁ በተቻለ መጠን ያ መከላከል ያለበትን ህብረተሰብ እንግዲህ እንዲከላከል የሁላችንም ትግል ያስፈልጋል ወይም ምክር ያስፈልጋል ማለት ነው። ለዚህ ነው ይሄን ነገር ማቀርብላችሁ ማለት ነው። ህብረተሰቡ የራሱ የሆነ አስተያየት ሰጥቶበታል። በጣም ትክክል ነው። ፌደራል ፖሊስም በዚህ ምክንያት ደግሞ ሌሎች አይነት መጥፎ ነገሮች አያድርግ እንጂ ይሄን ነገር ማስቆም ያለበት ግዴታ ይመስለኛል። በዛም ደግሞ የተናገሩ ሰዎች ስላሉ እስቲ ትንሽ እሱ ላሰማችሁ። አዶናይ ታሰረብን። አዶናይ እንዲሆነ ለምን ታሰረ? አዶናይ ምን አደረገ? ኢትዮጵያ የምትባል ሀገር እኮ የራሷ የሆነ ባህልና የራሷ የሆነ እሴት ሃይማኖት ያላት ሀገር ነው። እስኪ የትኛው እምነት ነው ኢትዮጵያ ውስጥ ብልግና ነገር አድርጋ እውቅና አግኝ ገንዘብ አግኝ የሚለው? ሙስሊም ነው? ኦርቶዶክስ ነው? ጴንጤ ነው? ወይስ የትኛው እምነት ነው ይሄን የሚያስተምረው? በእስልምና እኔ ሙስሊም ነኝ። በእስልምና የመጀመሪያው ነገር ጥሩ ንግግር ተናገር፣ ካልሆነ ዝም በል። ስግጥ ፍምስ ምን ማለት ነው ቃሉ? አዶናይ እኮ አሁን የታሰረው ገና አልተፈረደበትም። ለምርመራ ነው የወሰዱት። እኔ እውነቴን ነው የምላችሁ ወስዶ ቢቀረቅሩት ደስ ይለኛል። ምክንያቱም ልጁ ይዞት የመጣው ቃል ከኢትዮጵያ እምነትና ባህል እሴት ውጭ የሆነ ቃል ነው። ማንንም አትስማ ማለት እኮ መንግስትንም ጨምራል። እንዴ ህግ ባለበት ሀገር ማንንም አትስማ፣ ሳግጥ ፈምስ አይባልም። የኢትዮጵያ ህዝብ ደግሞ ደስ የሚለው ነገር ይሰቅልህና መሰላሉን ዞር አረጋባል፣ ከዛው ወደ ታች። ስለዚህ አሁን ይሄ ልጅ እንደዚህ የሰቀላችሁ ሰዎች ይሄ ልጅ አንድ ወር ፌደራል ፖሊስ ያለ ምንም ነገር ወስዶ አንድ ወር ቢያስረው ሁሉም ሰው ይረሳዋል። ስንት ተረሳዋል እስር ቤት ገብቶ 1 ሚሊዮን ሰው እየተከታተለ ነው ቀጥታ ላይቭ ላይ ብሎ እኮ ጆን ዳንኤል ነው ሰሞኑን የተፈታው ልጅ ማለት ነው። ማንም ያስታውሰው ነበር። አሁን ሊወጣ ነው ሲል አዳመ ቪዲዮ መስራት። በተፈጥሮ ኢትዮጵያ ህዝብ ደስ የሚለው ነገር አሽቃባጭ። ስለዚህ እኔ በኢትዮጵያ ያሉ ቲክቶከሮች ንግግራቸውን
ላለባበሳቸው ለንግግራቸው ለከት ከሌለው ፌደራል ፖሊስ ሰብስቦ ያስገባቸው ወይ ታርሞ ይጣሉ ቸውኬል ፌደራል ፖሊስን ማመስገን ይጠበቅብናል። ሰሞኑን እነዚህ ምድር ጠበበችን የሚሉ የማይያዙ የማይከሰሱ የመሰላቸው የተለያዩ አካላት ላይ በመጣበቅ ሀገርን ሲመጠምጡ የነበሩ አካላትን እየያዘ እያስገባልን። እንግዲህ ሀገራችን ላይ መረጃ ማሰባሰብ ወደ ማስረጃ መቀየር በጣም አስቸጋሪ ነው። ለምሳሌ በመንግስት መስሪያ ቤቶች በየትኛውም ሴክተር ላይ ያለ ሰራተኞች ዕውቅና ምንም አይነት ሌብነት ሊካሄድ አይችልም። ትናንሽ ሰራተኞች ራሳቸው ኢንፎርሜሽኑን ያውቁታል። የተደረገውን የተሰረቀውን ነገሮች ያውቃሉ በየመስሪያ ቤቱ ብትሄዱ። ነገር ግን ፍራቻ እየገደሏቸው ፍራቻ ይሄንን ማስረጃ ይዙ እንደዚህ ያደረጉ ነው ብሎ ለህግ አካላት በእርግጥ የህግ አካላትም ብዙ ጊዜ አይታመኑም። ነገር ግን ታመኑም አልታመኑም የድርሻህን የዜግነትን መወጣት ያባት ነው። ማንም አይመጣም። ፍራቻው ልነግራችሁ አልችልም። በግል ሴክተሩ ተበልተው ብራቸውን ተበልተው እባካችሁ ኑና መስክሩ እንኳን ሲባሉ ምስክሩን ተውት፣ የተበሉትን ማስረጃችሁን አንጡና ስጡን ሲባሉ እንኳን ፍቃደኞች አይደሉም። በህግ ላይ ያላቸው ኮንፊደንስ በጣም የወረደ ስለሆነ ነውና ይሄን ለመስበርም እንዲመች ፌደራል ፖሊስ እነዚህ መረጃዎች አሰባስበ ወደ ማስረጃ ቀይረ እነዚህ ኮሎሌ ሲሉ የነበሩ ከተማችን ላይ ለያዥ ለገናዝ ያስቸገሩ ሰዎችን ይዘህ ወደ ህግ ማቅረብህ እናመሰግናለን ያስበላል። እንግዲህ የኛ ሀገር ሌብነት ክፋቱ ነግራችኋችን ምን እንደበደላቸው እኮ ግርም ነው። እንግዲህ ሀገር ከፍተኛውን ወጪ የምታወጣው በግዢ በውጭ ሀገር ግዢዎች ናቸው። ከፍተኛውን ወጪ ድርሻውን የሚይዘው ደግሞ የመዳበሪያና የነዳጅ ግዢ ነው። መዳበሪያ ግዛልኝ ብለህ የሰጠኸው ሰው ኃላፊነት ሰጥተው ብሩን ይስረቅ። እንዴት የተበላሸ መዳበሪያ አምጥቶ ለገበሬ ይውሰዱ ይዝሩበት ይላል? ከዚህ በላይ ህዝብን መግደል አለ? ሌቦች ሌብነት ላይ የሞት ቅጣት ሊበየን ይገባል። ፓርላማው ይህንን ሊያጸድቅ ይገባል፣ ተግባራዊም ሊያደርግ ይገባል ምለው ለዚህ እንዲህ ተጨካክለናል ነው የምላችሁ። ፈሪ አጣጭካል። ስለዚህ እነዚህን ሰዎች እየለቃቀምክ ማስገባ ሌቦች ብር ታከማቻላችሁ እንጂ አትበሉትም። አፍሪካ ላይ ያከማቸ የትኛውም ሌባ አልበላውም፣ ሌላው ነው ሲሳይ የሆነው። የኛዎቹ ግን ችግሩ ውስኪ እንደ ውሃ የሚጠጣ አሽሽ የሚያንቆረቁ ልጆች ያሉት ሌቦቹ ቤት ውስጥ ነው፣ ያልተገባ ሀብት ስለሆነ። አሁን የህጉ ምናምን ትተን ስለራሳችሁ ቤተሰብ ስትሉ እጃችሁን ከሌብነት መጠበቅ ያስፈልጋል። ጊዜ የሰጠው ጥጥ ብረትም ቢሰብርም ጥሬው እስኪበስል የበሰለው ቢያርም እውነት እንደ ኮሶ ሲጋቱት ቢመርም መድኃኒት ነውና በልዋጦ ጨክነህ ፈዋሽ ነኝ አትበል መንደር በሽታህን በሀገር ሸፈነ። ሲሮጡ የታጠቁት ሲሮጡ ቢፈታም ያረጀ አንበሳ ላይ ዝንቡ ቢበረታም ባዶ ሆኖ ሙሉ ደሃ ሆኖ ሀብታም በሆነው ላይ ሁሉ በቅባት ላትወዛ በቅናታት ገርጣ ለሁሉም ጊዜ አለው ሁሉም ጥሎ ሲሄድ ወደ ራስ ምጣ። እንግዲህ እንደሰማችሁት ነው። ለገጣሚያችን እናመሰግናለን። በጣም ስለመወደው ነው ብዙ ጊዜ ማቀርብላችሁ። ለማንኛውም ውድ ኢትዮጵያ ቤተሰቦቼ ይሄ ነገር እንግዲህ እንደዚህ ዝም ብሎ ችላ ተብሎ የሚታይ ነገር እንዳልሆነ ሁላችሁም ታውቃላችሁ። እንደነዚህ አይነት ነገሮች ደግሞ ስናቀርብ እኛ በሚዲያ ላይ ያለን ሰዎች በእውነት ተቃውሞ አለብን። ያም ተቃውሞ ምንድነው? ብዙ ጊዜ ከባለ ሀብቶች ወይም ይህን ነገር እንዲነገርም ሆነ እንዲወራ የማይሰሙ ህብረተሰብ እንደሆነ ሁላችሁም እንድትረዱት በእውነት ይገባል። ኮሜንቶችም ላይ በጣም የተለያዩ አይነት ተቃራኒ ነገሮች የምታዩትም ለዛ ነው። በሀብት ውስጥ በዘረፋ ውስጥ የነበረውን ብር ቁጭ ብሎ እንግዲህ ሶፋ ላይ እኛን ስለሆነ የሚያየው እንደዚህ አይነት ነገር ሲመጣበት ያናድደዋል። ለምን ቤት በኩል ያንን ነገር ያርገው? ይሄው ሚስጥር እየወጣ ነው፣ ህብረተሰቡ እየሰማ ነው፣ ነገሮች እየታወቁ ነው። በዚህ ምክንያት ብዙ አይነት ወንጀሎች እየቀጠሉ ነው ማለት ነው። ስለዚህ ይሄን ደግሞ ማስቆም የምንችለው
ባለን አቅም ሁላችንም በየሚዲያው ያለንን ሐሳብና እንደገና ደግሞ የተሰሩ ወንጀሎችን ያወጣን ያጋለጥን መሆን አለበት ማለት ነው። ከዚህ በፊትም እንደነገርኳችሁ እንግዲህ ፌስቡክ ላይ በተለይ ፌስቡክ ላይ እኔ በአጠቃላይ ማንኛውንም ከትንሽ እስከ ትልቅ ያለው ወንጀሎችን አወጣለሁ። ስለዚህ ፌስቡክ ላይ ትኩስ ነገር ብላችሁ ብታዩ ያን ነገር መረዳት ትችላላችሁ ማለት ነው። ይሄ የራሳችሁን ግንዛቤ ያስጨምራል። እንደገና ደግሞ ለህብረተሰቡ መከላከልን ሁላችንም እናረጋለን ብዬ ስለማምን ነው እንደዚህ ምለው ማለት ነው። ውድ የዩቲዩብ ቤተሰቦቼ ለዛሬ ይበቃል። ትንሽ ረዘም አድርጌባችኋለሁ፣ ይቅርታ። ያው ጉዳዩ እንዲህ በቀላሉ የሚታው ነገር ስላልሆነና መቆራረጡም ራሱ ብዙ የቆራረጥኩት አለ ከዚህም ስለሚያስቸግር ነው። ለማንኛውም በሚቀጥለው ጊዜ እስከምንገናኝና እንደዚህ አይነት ነገሮች እስከምንወያይ መልካም ጊዜ ይሁንላችሁ እላለሁ። እስቲ ጥሩ የሆኑ ደግሞ ቲክቶከሮች ጥሩ የሆነ ትምህርት እያሳዩ ነው ያሉት። ያው በአሁን ባለንበት ሁኔታ ለወጣቶች ለልጆች ይሄ ነው የኛና የሌላውን ህብረተሰብ ለይተው በሚገርም ሁኔታ የሚያቀርቡ አሉ። እስቲ አንዱን እሱ ልጋብዛችሁ እያልኩ ልላያችሁ። መልካም ጊዜ ይሁንላችሁ። እነሱ ይጥራሉ፣ ይሞክራሉ፣ ይሰራሉ፣ አድገዋል፣ ያድጋሉ። ከልጅነት ጀምሮ እንስራ በሚል ምክር ይኮተኮታሉ። እያደጉ ነው፣ ያድጋሉ፣ ለነገም ተስፋ ያደርጋሉ። እኛ ጋር የተማረ ያለ ያልተማረ ላስተምር ይላል። ድሮፕ አርጎ የወጣ ይመክራል። እርዳታ ሰብስቦ ሀብታም ነኝ ይላል። እያወራ ሌሎችን ያስወራል። ሰግጡ ይላል። ምን ያደርጋል ትምህርት ይላል። ፈጣጣ ሁኑ ይላል። ዕውቀታችሁን ጣሉ ይላል። ደድቡ ይላል። እዛ ማዶ ግን ልጆቹ ከሕፃንነት ጀምሮ ይጥራሉ፣ ይሰራሉ። የነገ ተስፋቸው ካሁኑ ይታወቃል። እኛ ጋር ይጨፍራሉ፣ ይደንሳሉ፣ ደብተራቸውን ይረጋግጣሉ፣ አስተማሪያቸውን ይሳደባሉ፣ በየትምህርት ቤቱ ያማግጣሉ። እንግዲህ የሚበጅህን ትውልድ ወይ እወቅ። شربتني على أوروبا